በዶላር እየተሸጠ ነው የትግራይ ወጣት። እናት ድንጋይ ስትወረውር ለባሱ ብቻ አይደለም ድንጋይ የምትወረውረው። ዓለም አቀፍ ተቋማትም እንደዚህ ማዕቀብ ከመጣል ጀምሮ የድምር መልእክት ግን እረፉ ነው። ካላረፋችሁ ግን ወየላችሁ። በትግራይ ክልል ብዙ እየሆነ ነው ያለው። ከመጀመሪያው እስካሁን ዝግጅታቸው ለጦርነት ነበር። ድምፅ ወያኔ እንትንም ወደዛ እየወሰዱት ነው። እዛ ሊከፉ በቃ እዛ የሆነ ነገር እያቋቋሙ ነው። ሱዳን ላይ ትግራይ ውስጥ አሁን ደጀን የሚባል የላቸው። የፕሪቶሪያ ስምምነትን ህግን በመጣስ ጽምዶ ያው መጀመሪያ ያስደነግጥ ነበር። አሁን ግን የጠቀመን ይመስለኛል። ጤና ይስጥልኝ የጋዜጣ ፕላስ ተመልካቾቻችን፣ ይህ የጋዜጣ ፕላስ ፖድካስት ነው። በዛሬው የጋዜጣ ፕላስ ፖድካስታችን የትግራይ ክልል ወቅታዊ ሁኔታን በሚመለከት ከወይዘሮ ኬሪያ ኢብራሂም ጋር ቆይታ እናደርጋለን። ወይዘሮ ኬሪያ ኢብራሂም ለምናነሳለው ጥያቄ ምላሽና ማብራሪያ ሊሰጡ ጥሪያችንን አክብረው እዚህ ስቱዲዮአችን ድረስ ስለተገኙ ከልብ አመሰግናለሁ። እኔም ስለጋበዛችሁኝ በጣም አመሰግናለሁ። ትኩረት የምናደርገው በትግራይ ክልል ያለው ወቅታዊ ሁኔታ ላይ ሲሆን እንደው የትግራይ ክልል ወቅታዊ ሁኔታ እንዴት ገልጻል ከሚለው ይነሳል። ያው የትግራይ ሁኔታ ያው እንደተለመደው ያው በየጊዜውም ከቀውስ ወደ ቀውስ ከቀውስ ወደ ቀውስ እየተሸጋገረ ነው የመጣው ይሄ ህዝብ። በተለይ ኦልሞስት ለ8 ዓመት ቀውስ ውስጥ ላይ ነው ያለው ይሄ ህዝብ ማለት ነው። አሁን ከጊዜ ወደ ጊዜ ደረጃው እየጨመረ ደረጃው ይዘቱ መልኩ እየጨመረ የህዝብ ቀውስ ውስጥ ነው ማለት ነው። አሁን ደግሞ ያው እንደምናየው ሁላችንም ያው ሁሉም መረጃ አለው ስለ ትግራይ ሁኔታ። አሁን ያው እዛ ውስጥ ያሉ ቡድኖች የህወሓት አመራር ነን ባዮች አሁን የመጨረሻ የጭካኔያቸው የሰላ ጫፍ የሚታይበትና ሁሉም በትግራይ ብቻ ሳይሆን በሀገር ደረጃ በዓለም ደረጃ ምን ያህል ጭካኔያቸው ስፋትና ጥልቀት እንዳለው ለህዝባቸው ምን ያህል ጨካኞች እንደሆኑ ያሳዩበት ጊዜ ነው ያለ ነው አሁን ማለት ነው። ያው ምናልባት የመጀመሪያው ያው እቅድ አላቸው። እቅዳቸው የታወቀ ነው። ዋናው ከመጀመሪያው እስካሁን ዝግጅታቸው ለጦርነት ነበር። ጦርነት ካልተሳካም ያው የተረጋጋ ህዝብና የተረጋጋ መንግስት እንዳይኖርም ቀጥሎ የሚመጣው እቅዳቸው ነው። ምናልባት ጥሩ ከተባለ የጦርነቱን እቅዳቸው የሚከሽፍበት ደረጃ ላይ ነው ያለው። ምክንያቱም ምን ያህል ተስፋ እንደቆረጡ የሚያሳዩ ብዙ ምልክቶች አሉ። ለምሳሌ ይሄ በጣም ጨካኝና አፋኝ የሆነ አዋጅ ምናልባት እኔ የመጥፊያ ካርድ የመዘዙበት ነው የምለው። ኦፍኮርስ እዛ ውስጥ ያለው አዋጅ አዲስ አይደለም። በተግባር እየፈጸሙት የነበረ ነው። ያው አፈናውም ነበረ። ሰው የመሰለውን ሀሳብ የመናገር ብቻ ሳይሆን የማሰብ መብትም እንደሌለው ያው ስንት እንደተሳደደ ከነሱ የተለየ ሀሳብ የተለየ አመለካከት ያለው ምን ያህል ጭቆና እንደደረሰው እንዴት እንደ ግፍ እንደደረሰው ብሎም ከትግራይ ከቤተሰቡ ከስራው ምን ያህል እንደተፈናቀለ ሁላችንም እናውቃለን። ሌላው ደግሞ ያው ዋናው የእንትን ምንጭ ነው የሚፈልጉት፣ የገንዘብ ምንጭ የሪሶርስ ምንጭ ይፈልጋሉ። ይሄ ደግሞ ያው ከህብረተሰቡ በተለያየ መንገድ በተለያየ ምክንያት አድርገው ምን ያህል የበዘብዙት እንደነበር እናውቃለን። ስለዚህ ያንን የወጣው የዓለሙ ህብረተሰብም ኢንተርናሽናል ዲፕሎማቲም ይሁን ኮሚኒቲም ይሁን ግልጽ አረጉት እንጂ ጭካኔያቸው ግልጽ አረጉት እንጂ አዲስ አይደለም። የትግራይ ህዝብ እስካሁንም ጭቆና እየደረሰው ነው ማለት ነው። አሁን መጨረሻው ደግሞ ያው የወጣቶች አፈሳ አሁን አይደለም የተጀመረው። ገጠር እነዛ ሪሞት ኤሪያ የሆኑትን አፈሳዎችም ነበሩ። አሁን
እሱን ጨርሰው በግልጽ ወደ ከተማ እየገቡ ነው፣ ወደ መቀሌም እየገቡ ነው። ስለዚህ በጣም የሚያሳዝነው ደግሞ ምንድን ነው የሚባለው ንግድ ነው። በትግራይ ወጣቶች ስም የሶርስ ምንጫቸው የዶላር ምንጫቸው ሆነ የትግራይ ወጣት በዶላር ነው እየሸጡት ያሉት። በጣም የሚያሳዝነው በዚህ ዘመን ይደረጋል ብለን የማናስበው ማለት ነው። በዶላር እየተሸጠ ነው የትግራይ ወጣት። ይሄ በዶላር የሚሸጠው አሁን ነው የጎላው እንጂ ከዚህ በፊትም ነበር። የተለያዩ አርሚዎችም እየላኩም ነበር፣ ከተፈናቃዮችም እዛ እየተሸጡ ነበር፣ በተለያዩ ሚዲያዎች ይወጡ ነበር ማለት ነው። አሁን እንዳለ በአፈሳ መልክ ወደ ሱዳን እየተሸጡ እርስ በራሳቸው ከሱዳን ጋር ነው የትግራይ ህዝብም እየተጣላ ያለው ማለት ነው። ምክንያቱም ዘላቂ የሆነ የህዝብ ለህዝብ የሚኖረው ግንኙነት በምን እንደሚመሰረትም እያየ ነው ማለት ነው። ምክንያቱም የሱዳን የእርስ በርስ ጦርነት አለ። ስለዚህ አንዱ ደግፈው በአንዴ ዶላሩንም እየተቀበሉ በሌላው ደግሞ እርስ በርስ ጦርነትም እንዲሳተፍ እያደረግ ነው። በዚህ ላይም ሶስተኛ ምንድን ነው ጦርነቱ ካልተሳካ እና እዛ ሁነው ትግራይ ሁነው የተረጋጋ መንግስት የማይፈጠር ወይም የተረጋጋ ህብረተሰብ መፍጠር የማይችሉ ከሆነ ወጣ ብለው እንዲፈጥሩም ሁኔታዎች እያመቻች ነው ማለት ነው። አሁን የትግራይ ሀብትም እየተመዘበረ ነው። የትግራይ ሀብት የወርቁም የምኑም ሁሉ አለ የተባለ የትግራይ ሀብት የትዕምት ካምፓኒዎች አሉ። ትዕምት ካምፓኒዎች የፈጠሩት ሀብት አለ። ይሄ እንዳለ እየተዘረፈ ነው። አሁን ሰው እየተናገረ ያለው ፊት ለፊት ያየው ነው እየተናገረ ያለው። ውስጥ ለውስጥ የትግራይ ሀብትም እንዳለ እየወጣ ነው። ይሄን የሚያደርጉት ለምንድን ነው እንዳልኩሽ፣ ያው ውስጥ ሆነን ከተሳካልን ኦኬ፣ ካልተሳካልን ውጭ ሆነን። ምክንያቱም ትግራይ ውስጥ አሁን ደጀን የሚባል የላቸውም። ትግራይ ውስጥ ምን ያህል እንደተፋቸው እያየን ነው ማለት ነው። እናት ድንጋይ ስትወረውር ለባሱ ብቻ አይደለም ድንጋይ የምትወረውረው። እናቶች ደም እንባ እያለቀሱ ያሉት ለልጃቸውን ብቻ ሳይሆን ላለውን ስርዓት። ምክንያቱም የትግራይ እናት ምን ነበር የምንለው መሰለህ? አሁንም እነሱም የሚሉት አሁንም የስርዓቱ የጀርባ አጥንት ናት። የትግራይ ሴቶች የስርዓቱ የጀርባ አጥንት ናት ብለን የምናስበውና ፕሮፓጋንዳን የምንሰራበት የነበረው። አሁን ግን የትግራይ እናት ምን ያህል በስርዓቱ ላይ በነሱ አስተሳሰብ በነሱ ጭካኔ እንደተነሳችም እያየን ነው። ምክንያቱም የትግራይ እናት ድንጋይ ስትወረውር ፊት ለፊቷ ያለው ብረት የለበሰ ጭምብልም ያጠለቀ ወታደር ነው ያለው። ለሱን እንኳን አልፈራችም። ልጆቿን ከእቅፏ ሲቀሟት እሱ እንኳን አልፈራችም። ስለዚህ እናቶች አሁን እናትም ወላጆችም በአጠቃላይ ህብረተሰቡም በእነሱ ላይ ተነስተዋል። ስለዚህ በእነሱ ላይ ስለተነሳ አሁን የትግራይ ህዝብ የሆነ ነገር ጦርነቱ እንኳን ቢነሳ መጀመሪያ የሚወጣቸውና የሚያጠፋቸው የትግራይ ህዝብ መሆኑን አውቀዋል። አሁን የትም የሚሸሹበት የለም። ምክንያቱም ስንት በደሎች እየተሸከመ ቆይተዋል። የትግራይ ህዝብ ስንት በደሎች በትዕግስት ከአሁን ይሻላል፣ ከአሁን ወደ ልባቸው ይመለሳሉ፣ ከአሁን ወደ ሰላም ይመለሳሉ፣ ያዳምጡናል ከሚል አንጻር ስንት ተሸክመዋል። አሁን መጨረሻው ግን እንዳለ ከእቅፋቸው ከእናቶች እቅፍ መንጥቆ ልጆቻቸውን ሲወስድባቸው ምን ያህል እንደጠሉትና ካሁን በኋላ እንደማይጠቅማቸው የትግራይ ህዝብና የትግራይ እናቶች አውቀዋል። ስለዚህ ያላቸው አማራጭ ትግራይ ሆኖ የትግራይ መሬት የጦርነት ሜዳ አድርገው የትግራይ ህዝብ ደጀን አድርገው አላማቸውን ለማሳካት ያሰቡትን ነገር አሁን ሙሉ በሙሉ እንደከሸፈ ነው። ስለዚህ የመጀመሪያ እቅዳቸው ከሽፈዋል።
ስለዚህ ያላቸው አማራጭ የትግራይ ሀብትን መዝብረው ወስደው እዛ ሱዳን ወይም ደግሞ ኤርትራ ላይ እንደገና ያንን የሁለተኛው ብጥብጣቸው እንዲቀጥሉና የማተራመስ እቅዳቸው እንዲቀጥሉ ነው እያደረጉ ያሉት ማለት ነው። ስለዚህ የትግራይ ህዝብ አሁን የትግራይ እናት ወጣት ምን እየገጠመው እንዳለ እያየን ነው ማለት ነው። ህይወቱን እንዴት ብሎን ማትረፍ እንደሚችል ምክንያቱም ገንዘብ ያለው ወጥተዋል፣ ቤተሰብ ያለው አዲስ አበባ ያለው ወይም ሌላ ክልል ቤተሰብ ያለው ወጥተዋል። የትግራይ ወጣት እድሉን ያገኘ ማለት ነው። አሁን እድል ያላገኘ ድሃ ወጣት ነው እዛ ውስጥ ያለው። ያንን ድሃ ወጣት ነው አሁን ሰብስበው የንግድ እንትናቸው እየሰሩ ያሉ ማለት ነውና በትግራይ ላይ ተስፋም አለ፣ መጥፎ ነገርም አለ። ተስፋው ምንድነው? ትግራይ ህዝብ አሁን ምክንያቱም ድሮ አሁንም በተደጋጋሚ እንደሚሉት የትግራይ ህዝብ ህልውና በህወሓት ህልውና ነው፣ በእኛ ህልውና ነው የሚረጋገጠው፣ እኛ ስንኖር ነው እናንተ የምትኖሩ የሚለው ነገር አሁን ቆም ብሎ እንዲያስብ አድርገውታል። ይሄ ትልቅ እድል ነው። ጊዜና ትዕግስት በሰጠን ቁጥር ህዝቡም ዋናው ጠላቴ ማን ነው የሚለው እንዲያስብና ከዋና ጠላቱ ጋር ፊት ለፊት እንዲጋፈጥ እድል አግኝተዋል ማለት ነው። ስለዚህ በተለይ ከሁሉም በላይ ጥሩ ነገር ለትግል ምንድነው? ህዝብ ራሱ ሲታገል ነው ለዘላቂ ሰላምም ለዘላቂ ለቀጣይም ጥሩ እድል የሚሆነው ህዝቡ ራሱ ተደራጅቶ በየአካባቢው ሲታገል ነው። እዳጋ ሐሙስ አለ እያደረጉት ያለው እንደ ህዝብ መቀለም ያደረጉት። ስለዚህ ሁሉን ይህንን ተሞክሮ ወስዶ ህዝብ እንደ ህዝብ የህዝብ ማዕበል ከተነሳ እነሱ መቀመጫ ያላቸው ማለት ነው። ስለዚህ መቀመጫቸው ሌላ ነው የሚያደርጉት ማለት ነው። እና ይሄ ትልቅ ተስፋ ያልኩሽ ይሄ ነው። የህዝብ ያ ጥርጣሬ የነበረው የተደናገረው አሰላለፉን እንዲያስተካክል እድል ፈጥሮለታል። እነሱም ካሁን በኋላ አማራጭ እንደሌላቸው ምክንያቱም ቲዲኤፍም እየተበታተነ ነው። ሁኔታውን አየው። ለማን አላማ ነው የተሰለፍኩት? ሪል ለህዝቤ ነው ወይ የተሰለፍኩት? ሪል የህዝብ ፍላጎትና ጥያቄ ለመመለስ ነው ወይ የተሰለፍኩት ብሎ ቆም ብሎ እንዲያስብና እንዲበታተን ትልቅ እድል አለው። አሁን እየተበታተነው ጦርነት እንኳን ቢጀምር ቲዲኤፍን ለማን እንደሚመታ ይታወቃል ማለት ነው። ኢንተርናሽናል ኮሚኒቲም አሁን የነሱ ሀሳብ ምን ነበረ? መንግስትም ሲመለሱ ማለት ምክር ቤቱም እና መንግስታችን እንግዲያው መልሰናል ብለው ቁጭ ሲሉና ያንን አዋጁ ምናምኑ ሲያደርጉ ዋናው ሀሳባቸው ምን ነበር? አቅም እንፈጥራለን፣ የመደራደር አቅማችን ከፍ ይላል። ስለዚህ የመደራደር አቅማችን ከፍ ይላል ማለት ምን ማለት ነው? እኛ በፈለግነው መንገድ ያልቃል፣ የመደራደር አቅማችን ከፍ እናረጋለን። ስለዚህ ዓለም ኃይል ካለው ጋር ናት የሚል ተስፋም ነበራቸው። ያንን ተስፋም ኦልሬዲ መክነዋል ማለት ነው። ስለዚህ ኢንተርናሽናል ኮሚኒቲም ዓለም የምንላት እንግዲያው ያው አሜሪካ ካለች የአውሮፓውያን ዩኒየን ካሉ ሁሉም ጎጎናቸው ነው የሚሰለፈው ማለት ነው። እነሱም ተግባራቸው እንዳለ ኮንነውታል። ምን ያህል ጭካኔያቸው ምን ያህል የከፋ በህዝባቸው ጨካኞች መሆናቸውም ኮንነውታል። የተለያዩ በሰብአዊ መብት የሚሰሩ ኢንተርናሽናል ኦርጋናይዜሽን ኢንስቲትዩሽንም እነሱም ተቃውመውታል። ስለዚህ ተስፋቸው ጨልመዋል። የመጀመሪያ እቅዳቸው ከሽፈዋል። ስለዚህ የግድ ነው ፕላን ቢ ፕላን ሲ ምናምን እያሉ ሊሄዱ ወይም ደግሞ ሌላው አማራጭ ደግሞ እጃቸው ለሰላም ለንግግር ሊዘረጉ ነው ማለት ነው። ከዚህ ውጭ ያው ወይም ደግሞ ለህግ እጃቸው ሊዘረጉ ነው ማለት ነው። ስለዚህ የነሱ ፀሐይ እንደጠለቀች ነው የሚያሳየን። የትግራይ ህዝብ ፀሐይ ግን ትግራይ ህዝብ ግን እየነጋለት ነው። በተለይ አሁን ያለው እድል ሁሉም አካል ከተጠቀመበት ጦርነት የማስቀረት እድላችን በጣም ከፍተኛ ነው። ትግራይ ህዝብም ወደ ሰላማዊ
ህይወቱ ወደ ሰላማዊ ኑሮ የመመለስ እድሉ በጣም ትልቅ እድል ነው ያለው ማለት ነው። በትግራይ ክልል ብዙ እየሆነ ነው ያለው። ወጣቶች በዶላር እየተሸጡ ነው፣ ለጦርነት እየታፈሱ ነው። እናቶች ልጆቻቸው ከቅፋቸው ተነስቶ ሲወሰድ ቆሙ እያዩ ነው። እሱ ብቻ አይደለም እንግዲህ የትግራይ ሀብት እየተመዘበረ ነው። ብዙ ነገር እየሆነ ነው በትግራይ ክልል እና እንደው አጠቃላይ ይህንን እኩይ ተግባር ለማስቆም እንግዲህ በዓለም አቀፍ ተቋማትም እንደዚህ ማዕቀብ ከመጣል ጀምሮ እየወሰዱ ያሉት እርምጃ አለ። እንደዚሁም ደግሞ የፌዴራል መንግስትም በበኩሉ ምንድን ነው ማድረግ ያለበት? አጠቃላይ ይሄ ተግባር ለማውገዝ እንደምን መደረግ አለበት? ከማን ምን ይጠበቃል? የትግራይ እናቶችም እንግዲህ የህወሓት ቡድንን በግልጽ እየተቃወሙ ነው ያለው እና በቀጣይነት ያለ ምንድን ነው መደረግ? ዋናው ነገር ምን እናደርግ ነው። ችግሩ ተፈጥረዋል፣ እድልም ተስፋም አለን። እነዚህ እድሎችና ተስፋዎች ተጠቅመን ምን እናድርግ ነው ዋናው ጥያቄው ማለት ነው። አሁን ማጋለጡን መቀጠል ነው። አሁንም እየተደናገረ የለም ማለት አይደለም፣ ይኖራል። ምክንያቱም በእያንዳንዱ እንቅስቃሴያቸው እውነትን የመካድ ውሸትን የበላይነት እንዲያገኝ የፕሮፓጋንዳ ስራቸው ይቀጥላል። እኛ ደግሞ በተለይ የለውጥ ኃይልና የሰላም ኃይሉ ትግሉን መቀጠል ነው፣ አጠናክሮ መቀጠል ነው፣ ከህዝብ ጎን መሆን ነው። ፌዴራል መንግስትም ዝምታው መስበር አለበት። ቢያንስ እናት እኮ እየተጣራች ነው፣ ወጣት እኮ እየተጣራ ነው። አድኑኝ እናት ልጆቼን አድኑልኝ እያለች እኮ ነው። ቀድመው የሄዱትም አሉ፣ ሱዳን የሄዱትም አሉ፣ አሁን በማሰልጠኛ ማጎሪያም አሉ። ትምህርት ቤቶች ያው የወጣቶች ማጎሪያ ነው የሆኑት። የት እንደሚሄዱ የት እንዳሉ ወጣቶች ይታወቃል፣ የት እንደሄዱ ይታወቃል። አንደኛ አፈሳውን እንዲቆም፣ ሁለተኛ የታፈሱትን ወጣቶች እንዲመለሱ ሁሉም ትግራዋይ አሁን ነው ፊት ለፊት ወጥተው መታገል ያለበት። ምክንያቱም ወጣት የሌለባት ትግራይ ነው እየተፈጠረች ያለችው ማለት ነው። የትግራይ ሀብት ነው አሁን እየተወረረ ያለው። ምክንያቱም አሁን ቀውስ ውስጥ ስላለን ውስጥ ለውስጥ የሚሰራውን ነገር እያወቅ ነው አይደለም። ከቀውሱ በኋላ ወደ ኖርማል ስንመጣ ግን ወደ ኖርማል ለመመለስ ስንሄድ ግን ብዙ ርቀት ነው የሚወስደብን። ስለዚህ ከሁሉም በላይ ወጣቶችን ማዳን ነው። አፈሳውን እንዲቆም፣ የታፈሱንም እንዲመለሱ፣ ሀብታችንም የት እየሄደ እንዳለ ማወቅና እሱንም ማስቆም ከፌዴራል መንግስትም ይጠበቅበታል፣ ከኛም ይጠበቅ። አሁን ኢንተርናሽናል ኮሚኒቲ፣ የሰብአዊ መብት ተሟጋቾች፣ ሌሎችም ይህንን ነገር ሲያወግዙት የፌዴራል መንግስት ዝምታው ለምን እና ምናልባት የፖለቲካ ስራ ሊኖር ይችላል። ትዕግስቱ እወደዋለሁ፣ ትዕግስቱ ጥሩ ነው። በታገስን ቁጥር ህዝብ እንዲረዳውና ህዝብ ፊት ለፊት እንዲታገል ምን እንደሆኑ እንዲያውቁ ያደረገው ነገር እንደ ጥሩ ነገር ሊወሰድ ይችላል። ግን ቢያንስ አሁን እያደረጉት ያሉት ከዚህ ጋር ከድርጊታቸው ጋር ማውገዝ የሚገባቸው ተቋማት እንኳን ማውገዝ ይገባቸዋል። አይዞህ የትግራይ ህዝብ ትግልህን አቀጣጥል፣ ከጎንህ ነን ብሎ ሁሉ የኢትዮጵያ ህዝብም የፌዴራል መንግስትም ከትግራይ ጎን መሆኑን ድምጽ ማሰማት አለበት። ለትግራይ ህዝብ ትልቅ ስንቅ ነው፣ ትልቅ ተስፋ ነው። ስለዚህ ይህንን ነገር እኔ ይህንን እድል ሁላችንም መጠቀም አለብን ብዬ አስባለሁ ማለት ነው። ሌላው ከሁሉም በላይ ደግሞ የትግራይ ህዝብ በውጭም ያለም ይሁን ትግራይ ውስጥም ያለም ይሁን ከትግራይ ውጭ ያለም ይሁን ዲያስፖራውም ይሁን ሁሉም አሁን ህዝብ የትግራይ ህዝብ የማዳን ጥሪ የትግራይ ህዝብ የማዳን ስራ ነው መሰራት ያለበት። አሁንም ኢንተርናሽናል ኮሚኒቲ ሁሉም ነገር ማወቅ አለበት። መረጃውን መስጠት አለብን። ዶክሜንትድ ማድረግ አለብን። ይሄ አካል ማን እንደሆነ ሁሉም ማወቅ አለበት። መጨረሻ ላይ ይህንን ሰርተን ካልተሳካልን ደግሞ እርምጃም እንዲወሰድበት
ፌዴራል መንግስትም እርምጃ እንዲወስድበት ኢንተርናሽናል ለዚህ ጉዳይ የሚመለከታቸው አካላትም እርምጃ እንዲወስዱት ማድረግ የኛ ትልቅ ኃላፊነት ነው ማለት ነው። ስለዚህ ትግሉ ማቀጣጠል አሁን የተጀመረው ትግል ማቀጣጠል ግድ ነው። ወጣቶቹ ተደራጅተው አሁን እኮ የሚገርምሽ በአንድ አካባቢ ወይም ደግሞ በአንድ ቀበሌ ከሄድሽ እነዛ የሚያፍሱት ኦፍ ኮርስ እንትን ይዘዋል፣ ብረት ይዘዋል፣ አፈሙዝ ወደ ህዝብ ነው፣ ጭንብልም ለብሰዋል፣ ማን እንደሆነ አይታወቅም። የሞትና የእንትን ጉዳይ ነው፣ የህልውና ጉዳይ ነው። የሆነ ነገር ካደረግሽ ይገድሉሻል። ወጣትም እየተገደለ እኮ ነው። ሊያመልጥ ሲል በጭካኔ ነው የሚገድሉት፣ ሊያመልጥ ሲል ማለት ነው። ግን ህዝቡ ሁሉም ባንዴ ከወጣ ግን ይህንን ነገር ሊያሸንፍ ይችላል። ስለዚህ የህዝብ ማዕበል የተጀመረውን የህዝብ ማዕበል የማንቀሳቀስና የማነሳሳት ስራ ግን ሁሉም በየደረጃው መስራት አለበት። የሃይማኖት ተቋማት፣ የሀገር ሃይማኖት ተቋማትም ይሁን የትግራይ እየጀመሩት ነው፣ ፊት ለፊት ወጥተው እየጀመሩት ነው። ምክንያቱም ከቤተ ክርስቲያንም እየወሰዱ ከመስጊድም ከገበያም ከስራ ቦታም ከማይወስዱበት አካባቢ የለም። ልክ ሻዕቢያ ያደርገው እንደነበር ኮፒ ፔስት አድርገውታል። ከሁሉም ወጣት አለበት ከተባለው አካባቢ አፍሰው ነው እየወሰዱ ያሉት። ስለዚህ የትግራይ ሃይማኖት ተቋማትም ጀምረዋል መቃወም። ስለዚህ ሁሉም የህዝብ ተቋማት የሚባል የህዝብ ተቋማት ከትግራይ ጎን መሆኑ ድምጽ መሆን አለበት። በቃ ጊዜው አሁን ነው። ይህንን ከመከነ ግን የትግራይ ህዝብ ለትግራይ ህዝብ ብቻ አይደለም እየተታገለ ያለው፣ ለኢትዮጵያ ህዝብም እኮ ነው እየተታገለ ያለው፣ ለብቻው አይደለም እየተታገለ ያለው። ስለዚህ የኢትዮጵያ ህዝብና የኢትዮጵያ መንግስትም የትግራይ ጩኸት ማዳመጥ አለበት። የትግራይ እናት ዋይታን ማዳመጥ አለበት። ጩኸቷን አድኑልኝ፣ ልጄን አድኑልኝ እያለች ነው። ወጣትም እየጮኸ ነውና ሁላችንም አንድ ከሆንን ግን ምንም ይሄ እድል ጦርነት የሚቀርበትና ሁላችንም ወደ ሰላም የምንመለስበት ትልቅ እድል ስላለው ሁሉም መታገል አለበት። ኢንተርናሽናል ኮሚኒቲም እንዲያቅ በቀጣይነትና ከፍ ባለ ደረጃ መታገል አለብን ብዬ ነው እማምነው ማለት ነው። ህወሓት ቡድን የትግራይ ህዝብ ከፌዴራል መንግስት በመነጠል እንግዲህ በተለያዩ የልማት ስራዎች፣ በማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴዎች ላይ በጋራ እንዳይሳተፍ አግልሎት ቆይቷል። ይህ ብቻ ሳይሆን እንግዲህ ላለፉት 2 ዓመታት ላለፉት 2 ምርጫዎች ላይም እንዳይሳተፍ የትግራይ ህዝብ እንዳይሳተፍ አድርጎታል እና እንደው እንዴት ነው የሚያዩት? ያው የጊዜያዊ አስተዳደር ለስሙ ነው እንጂ ያው ምን እንደሆነ ምን እንደነበረ ሁላችንም ስለምናቅ ማለት ነው። መንግስት አልባ ሆነዋል። ከልማትም ከ8 ዓመት በላይ ከልማት ተነጥለዋል። ሁሉም ተነጥለዋል፣ የትግራይ ህዝብ ማለት ነው። ስለዚህ ራስን በራስ የማስተዳደር እድሉም ተነፍገዋል። ራሱን በራሱን የማስተዳደር ያው ህዝቡም ተበታትነዋል። ግማሹ መጠለያ ነው ያለው። መጠለያ ከሚሊዮን በላይ በሱዳንም በውስጥም የተፈናቀለ ህዝብ ነው ያለው። በመቶ ሺህ የሚቆጠረው ህዝብም ከክልሉ ወጥቶ በስደት ላይ ነው ያለው። እዛ ውስጥ ያለም የተረጋጋ ህይወት የለውም። ህይወቱን በስነ ስርዓት መምራት ያልቻለ ህዝብ ነው ያለው። መንግስት አያውቅም፣ ምንም የሚያውቀው ነገር የለም። የትግራይ ህዝብ ስነ ልቦናው አሁንም ከጦርነት ስነ ልቦና ያልወጣ ህዝብ ነው ያለው ማለት ነው። የአገር የማስተዳደር ኃላፊነትም እሱም የለም። ስለዚህ የትግራይ ህዝብ በብዙ መንገድ ተጎድተዋል ማለት ነው። ስለዚህ ራሱን በራሱ የማስተዳደር መብቱ የተነፈገ፣ ራሱን በራሱ የመወሰን መብቱን የተነፈገ፣ ከልማትም ከሰላምም ከሁሉም ከማህበራዊ መስተጋብርም ከሁሉም የራቀ ህዝብ ነው ያለው። ከትግራይ ህዝብ በልጆቹ በሁሉም ማለት ነው በአገር ካሉ መሪዎችም ትግራይ ካሉ መሪዎቹም ምክንያት ትግራይ ከሁሉም የትግራይ ህዝብ በሁሉም የተበደለ ህዝብ ነው፣ በሁሉም መመዘኛ ማለት ነው። የኢኮኖሚ መመዘኛም ብታይ ያው ነው።
ትግራይ ምን ያህል እንደፈረሰች፣ ምን ያህል እንደወደመች፣ መሰረተ ልማቱ ምን ያህል እንደወደመ ሁላችንም የምናውቀው ነው። ግን ይሄ መፍታት ይቻል ነበር። ያለፈው ኦልሬዲ አልፈዋል ያለፈውን ማለት ነው። ግን ያለፈው አልፈዋልና እንዴት እንካሰው፣ እንዴት ወደ ልማት እናስገባው፣ እንዴት ህጋዊና ህዝባዊ የሆነ መንግስት መስርተን ከወንድም ከኢትዮጵያ ጋር ተገናኝቶ ከፌዴራል አገር የማስተዳደር መብቱንም እንዴት እናከብርለት ተብሎ መመለስ ይቻል ነበር። ተፈናቃይም ወደ ቤቱ መመለስ ይቻል ነበር። ስደትም ማስቆም እንችል ነበር። የትግራይ ህዝብ ሙሉ ስነ ልቦናውና ተግባሩ ወደ ልማት ማስገባት ይቻል ነበር። ግን መግባባት ከሌለ፣ መተማመን ከሌለ፣ መደጋገፍ ከሌለ፣ መከባበር ከሌለ ያው እዳው የሚከፍለው የትግራይ ህዝብ ነው። እስካሁን በመሪዎች ምክንያት እዳው የሚከፍለው የትግራይ ህዝብ ነው። በጣም የተጎዳውም የትግራይ ህዝብ ነው። ምናልባት እሱን ብቻ የአሁኑ ብቻ እንዳይመስል ለቀጣይ ጄኔሬሽንም አሁን ትውልዱ የትግራይ ወጣት በትምህርት ገበታ አይደለም ያለው፣ ቢኖሩም በምን ውስጥ ነው እየተማረ ያለው? ይህን ትውልድ ደግሞ ነገ ትግራይን የሚቀበላት ትውልድ ነው። ስለዚህ ለቀጣይም የሚሸጋገር እዳ ነው ያለን የትግራይና በጣም መግለጽም የማትችዩ በሁሉም በኢኮኖሚም በፖለቲካም በማህበራዊም በስነ ልቦናም በሁሉም የተጎዳ ህዝብ ነው ያለውና ጥልቀቱና ስፋቱ በጣም ሰፊ ነው ልልሽ ፈልጌ ነው። እና በጣም ነው የሚያሳዝነው። ይሄንንም ህወሓት ጽምዶ በሚል እንግዲህ በክልሉ እያደረገ ያለው እንቅስቃሴ እሱን እንደው እንዴት ያዩታል? አጠቃላይ ለትግራይ ህዝብ ለኢትዮጵያ ምን አይነት ተጽዕኖ ይኖረዋል? ይሄ ጽምዶ በሚል እያደረገ ያለው እንቅስቃሴ ያው ጽምዶ ያው መጀመሪያ ያስደነግጥ ነበር። አሁን ግን የጠቀመን ይመስለኛል። ጽምዶ መጀመሪያ ያው የጦርነት ጽምዶ መሆኑን ይህንን ጽምዶ የጥፋት ጽምዶ መሆኑን አገርን የማተራመስ ህዝብን የማተራመስ ጽምዶ መሆኑን አላማው ግልጽ ነበር። በተደጋጋሚም ሁሉም በዚህ ላይ ዘምተዋል። አላማቸውና ሴራቸውም ሁሉም አጋልጧቸዋል። አሁን ግን እድል እየሆነ ነው። ምክንያቱም ይሄ ጽምዶ ሁሉም ስላወቀው የጥፋት መሆኑን ስላወቀ፣ ምክንያቱም እነሱ እየተናገሩት የነበረው መጀመሪያ ምናልባት ያው እናንተ ጋዜጠኞች ስለሆናችሁ ታስታውሱታላችሁ ብዬ አስባለሁ። ጽምዳችን የሰላም ነው፣ ህዝብ ለህዝብ ለማገናኘት ነው፣ የትግራይ ህዝብ ከፍታ ከፍ ለማድረግ ነው። ስለዚህ የሰላም እንጂ የጦርነት ጽምዶ አይደለም። ምን አለ ከወንድምት ኤርትራ ህዝብ ብንገናኝ ለምን እንደዛ ትላላችሁ ወዘተ የሚል ነበር። በዚህም ብዙ ሰው ተደናግረዋል። አላማቸውን በውስጥ ያውቁታል፣ እኛም እናውቀዋለን ማለት ነው። ከጎናቸውም ብዙ የተሰለፈ ነበር። በሂደት ግን መጨረሻው ወዴት እየሄዱ ሄዱ? አላማቸው ወደ ጦርነት እንደሆነ። ከዛ በኋላ ምን መጣ? ኃይላችንን አሰባስበናል። አሁን እንደ ድሮ አይደለም። ለትግራይ ህዝብም እንደዛ ብለው ነው የሚነግሩት። አሁን ሻዕቢያ ከጎናችን ነው። ብቻ ብዙ ነገር አምጥተዋልና ስለዚህ ፌዴራል መንግስትን ለመጣል መንግስትን ለመጣል ስርዓትን ለመቀየር የሚፈጀን ጊዜ አጭር ነው። ስለዚህ ኃይላችን የጸና ነው ብለው ለህዝብ ማሳምነው ለሁሉም አሳምነው ነበር። ከዛ በኋላ ያው ድሮንም አለን ሁሉንም አለም ትጥቁንም ስንቁንም ሁሉም ተዘጋጅተናል ብለው ነበር። በእርግጥ የትግራይ ህዝብ ለጦርነት ከሆነ ምንም ይሁን ምንም ብታሸንፉም ብሎ ቀስ በቀስ ጀርባ እየሰጣቸው ሄደ። ስለዚህ የትግራይ ህዝብን ጀርባ የመስጠት ትልቅ እድል በር ከፍተዋል ብዬ ነው የማስበው። ምክንያቱም ሻዕቢያ ለትግራይ ህዝብ ምን እንደሆነ ይታወቃል። ለትግራይ ህዝብም ይቅርታ እንዳላለ ይታወቃል። ትግራይ ህዝብ ሰላም በመፈጠሩ እንዳዘነም የትግራይ ህዝብ ያውቀዋል። ስለዚህ ከትግራይ ህዝብና ህወሓት ወይም ደግሞ አሁን
የህወሓት የትግራይ ህዝብ ጥብቅና አለን ብለው ከሚታገሉ እዛ ያሉት ሰው እየተነጠሉ ብቻቸውን ለመቅረትም ትልቅ እድል ከፍተዋል። አይሚን ትልቅ እድል ፈጥረዋል። ስለዚህ በአንድ በኩልም እድል ነው፣ በአንድ በኩልም እዳ ነው። ምክንያቱም የትግራይ ህዝብ መከራ እንዲራዘምም እድል ስለፈጠረ ማለት ነው። በአንድ በኩል ግን ራቆታቸውን እንዲቀሩ ካሁን በኋላ ጽምዶ ምንም እንትን እንደሌለው አይተዋል። በዓለም ደረጃ ደግሞ እንዲወገዙ በዓለም ደረጃ ያው ዓለምም ከኛ ጎን ናት የማለት እንትንም ነበራቸው። አሁንም ዓለምም በዓለም ደረጃም እንዲወገዙ እድል ፈጥረዋል ይሄ ማለት ነው። ስለዚህ እነዚህ አካላት ማንነታቸውን፣ ጭካኔያቸውን ምን አይነት እንደሆነ ሁሉም እንዲያውቀው ግልጽ ለመሆንም በር ያከፈተ ስለሆነ ጽምዶው ሂዶ እድል ከፍተዋል። አሁን ምንም እንደማያዋጣም አውቀውታል። አሁን ምክንያቱም በዲፕሎማሲም ወድቀዋል፣ በፖለቲካም ወድቀዋል፣ በህዝብ ቅቡልነትም ወድቀዋል፣ ህጋዊ መሰረትም የላቸውም። ስለዚህ አሁን ምንድነው የሚባለው ስጋውን የተጋጣ አጥንት ነው የቀሩት ማለት ነው። ስለዚህ ጽምዶ ሂዶ ወደዚህ እንደወሰዳቸው የቁልቁለት ወይም ደግሞ የጥፋት እድሜያቸውን አሳጠራላቸው ማለት ነው። መጨረሻ አሳጠራላቸው አላማቸውና እቅዳቸው እንዲከሽፍ መጨረሻ ግን አድርገዋል ማለት ነው። ስለዚህ አሁን የአሁኑ ጽምዶ እንደ በፊቱ ሳይሆን የትግራይ መከራ እንዳልኩሽ የትግራይ መከራ እንዲራዘም እና የትግራይ ህዝብ እንዲበታተን፣ የትግራይ ኢሊት እንዲበታተን፣ ወጣቱ እንዲሰቃይ፣ እናት እንድታለቅስ አድርገዋል። በሌላ በኩል ደግሞ ህዝቡ ከነሱ እንዲነጠል። ምክንያቱም አሁን የሆነ ብንሸነፍ ተንቤን እንሄዳለን አይሉም። ብንሸነፍ አድዋ እንሄዳለን፣ አክሱም እንሄዳለን፣ ወይም ደግሞ አድግራት ወይም ደግሞ አላማጣ ወይም ማይጨው እንሄዳለን አይሉም አሁን። ምክንያቱም አሁን የሚያቀርባቸው የለም፣ የሚያስጠጋቸው የለም። ያቺ የልጇን ደም ከፍላ ያዳናቻቸው እናት እያነባች ነው። ያቺ ያጎረሰች እናት አሁን ባዶ ሆዷ ነው። ሁሉን ነገር አይተዋለች። ስለዚህ ደጀን የሚባል አሁን በትግራይ የትግራይ ህዝብ የነሱ ደጀን ሊሆን አይችልም። ስለዚህ ደጀንነታቸውን እንዲነጠቅ አድርገዋል ይሄ ጽምዶና በአንድ በኩል እድልም አለው። ያው በሌላ በኩል ደግሞ ያው ለትግራይ ህዝብ ኔጌቲቭሊ ተጽዕኖም ፈጥረዋል። እንዳልኩሽ ይህንን መከራ እንዲራዘምም ትልቅ ጫና ፈጥረዋል ብዬ ነው እማየው። ህወሓት እንግዲህ በትግራይ ክልል እያደረገ ያለው አጠቃላይ የወጣቶችን ማፈሳ የፕሪቶሪያ ስምምነትንም ህግንም በመጣስ ነው እና እንደ አጠቃላይ ይህን ተግባር እንዴት ነው የሚገልጹት? ያው እሱ ከንትን ነው የሚነሳው ማለት ከባህሪያቸው ነው የሚነሳው። ምክንያቱም የፕሪቶሪያ ውል ሰላም ነው፣ የሰላም ነው የሚለው አይደለ? የሰላም ነው። ስለዚህ ለነሱ ያው የታወቀ ነው። የእድሜ መግዣ የጊዜ መግዣ ነው የሆናቸው እንጂ ለሰላም የተጠቀሙበት አይደለም። በፊትም እንደነገርኩች ለሰላም ብንጠቀምበት፣ ለንግግር ብንጠቀምበት፣ አብሮ ለመስራት ያለፈውን አልፈዋልና አብሮ እንስራ፣ ህዝባችንን እናድን ብንል ብዙ እንጠቀምበት ነበር። ግን እነሱ ያው አላማቸውን የታወቀ ስለሆነ ፍላጎታቸውም የታወቀ ስለሆነ ያንን አላማና ፍላጎት የፕሪቶሪያው የሰላም ውል አይመልሰውም። የሰላም ውሉ ማዕከሉ የትግራይ ህዝብ መሰረት ስለሆነ የትግራይ ህዝብ መልሶ መገንባት፣ የትግራይ ህዝብ መንግስትን የመመስረት፣ የትግራይ ህዝብ በስነ ልቦና የማዳን ስለሆነ ያንን እዛ ውስጥ ያለው ውል እሱ ደግሞ እነሱ አይፈልጉትም። ስለዚህ ወዲያውኑ ወዴት እንደገቡ ምን አይነት ሂደት እንደሄዱ ከመጀመሪያው ጀምሮ እስካሁን የሄዱበት የጥፋት መንገድና የጦርነት ዝግጅት ማየት እንችላለን። ከመጀመሪያው ጀምሮ ከመጀመሪያው ማለት ነው። በእንትናቸውም ተናግረዋል፣ በአፋቸው በራሳቸው ማለት ነው።
የፕሪቶሪያው የሰላም ውል ለምንድን ነው መንግስታችሁ ቶሎ ብላችሁ ያልመለሳችሁት ብለው አንዳንዱ የነሱ ተላላኪና የነሱ ጥብቅና ያላቸው ወገኖች ለምንድን ነው እስካሁን ምክር ቤቱን ያልመለሳችሁ? ለምንድን ነው እስካሁን ጊዜ የሰጣችሁ? ስልጣናችሁን ለምን አልወጣችሁም? ወንበራችሁ ለምን አልነጠቃችሁም? ተብለው ሲጠየቁ አይ እኛ እኮ የፕሪቶሪያው ስምምነት ለመዘጋጀት ብለን ነው የያዝ ነው እንዳሉትም ተዘጋጁ። መጨረሻው ወዴት ሄዱ? ያንን ምክር ቤት የመለሱት ለምን መሰለች? ምክር ቤት የመለሱት ህዝብ ለማስተዳደር እኮ አይደለም። የትግራይ ህዝብ ጥያቄ ለመመለስ እኮ አይደለም። የትግራይ መሬት ለመመለስ አይደለም። ተፈናቃዮች ለመመለስ አይደለም። መልሶ ለመገንባት አይደለም። የትግራይ ስነ ልቦና ለመጠገን አይደለም። ያንን እንትን የመለሱት የአፈና መዋቅር ለመዘርጋት የግድ እንትን አርቲፊሻል የሆነ መንግስት መፍጠር አለብሽ። የአፈና መዋቅራቸው ከላይ እስከታች ለመዘርጋት እሱን መምጣት አለባቸው። ሁለተኛ ደግሞ አፈናውን የሚፈጽሙበት አሁን እንዳሉት የጭካኔ አዋጅ የሚሉትን እሱን ማውጣት አለባቸው። ፎርማላይዝ ለማድረግ ማለት ነው። ፎርማላይዝ ለማድረግ እሱን ማውጣት አለባቸው። ይህንን ለማውጣት ተቋም ያስፈልጋል። ስለዚህ የአፈና ተቋም ለመዘርጋት ነው ይህንን እንትን ያመጡት። እሱንም አደረጉት፣ እስከ መጨረሻ ሄዱበት። መጨረሻው ግን የነሱን ውርደት ሆነ ማለት ነው። ራሳቸው በራሳቸው የመጥፊያ ጊዜያቸው አሳጠሩት ማለት ነው። ስለዚህ የሰላም ውሉ ለነሱ የሰላም እንዳልሆነ ነው የሚያሳየው ማለት ነው። በትግራይ ክልል ዘላቂ ሰላም ለማስፈን እና ቀጣይነት ያለው የልማት ስራዎችን ለማከናወን ከማን ምን ይጠበቃል? አጠቃላይ ደግሞ እንደው ይህን ቡድን እጁን ለሰላም እንዲዘረጋ እንደው ምን መደረግ አለበት? በእርግጥ እኔ ለሰላም ይዘረጋል ወይ የሚለው ኦፍኮርስ በሩን እንትን ሁልጊዜ የሰላም በር መዘጋት የለበትም ብዬ አስባለሁ። የንግግር በር መዘጋት የለበትም፣ ሁልጊዜ ክፍት መሆን አለበት። ምንም ይሁን ምን ሰላም ካለ ያው መቀበል ነው። ግን አሁን እንደምናየው ከሆነ ግን ሰላም ካልን ለሰላም እጃችን ከዘረጋን ተጠያቂነት አለ፣ እንጠየቃለን የሚል ስጋት አለ። ስለዚህ ይህንን እንዴት ነው መወገድ ያለበት? የሚመለከተው አካልም ቢያስብበት ጥሩ ነው። ምክንያቱም እኛ የሚያዋጣን ሰላም ነው። ለሰላም እጃቸው ቢዘረጉና ለንግግር እጃቸው ቢዘረጉ በሩን ባይዘጋ ባይነኝ እኔ ካደረጉት ማለት ነው። ግን እነሱ የሚያደርጉት አይመስለኝም። ምክንያቱም አይመስለኝም የምልሽ በአካሄዳቸው ነው። ወጣቱን አፍሰው ለምን ወደ ሱዳን ይልኩታል? ሱዳን ምን አለ? የትግራይ ጥያቄ በሱዳን መንገድ እንዴት ሊፈታ ይችላል? ሰላም በሱዳን መንገድ እንዴት ሊፈታ ይችላል? የትግራይ ሀብት ወደ ሱዳን እየሄደ ነው። ትዕምት እንዳለ ማለት አንዳንድ ደግሞ የድምፅ ወያኔ እንትንም ወደዛ እየወሰዱት ነው። እዛ ሊከፉት በቃ እዛ የሆነ ነገር እያቋቋሙ ነው ሱዳን ላይ። ቀጥለን እንሰማዋለን። ይሄ አሁን በውስጥ የሚወጣው መረጃ ነው። ቀጥለን ግን እንሰማዋለን። የትዕምት እንዳለ እየወሰዱት ነው። ይሄ ምንድን ነው የሚያሳይሽ? በቃ እንደገና ከሀገር ወጥተው በሱዳን ወይም ደግሞ በአስመራ እዛ ሁነው የማተራመስና የማፍረስ ስራቸው እንዲቀጥሉ ነው የሚያሳይሽ በተግባር ማለት ነው። ግን አይታወቅም። ቆም ብለው አስበው የሁሉም ጫና፣ የትግራይ ህዝብ ጫና፣ የሁሉም አሁን የተፈጠረው ማዕበል ሲፈጠር ቆም ብለው ሊያስቡ ይችላሉ። እኔ ባይወጡ እመርጣለሁ። ይህን እድል ባንሰጣቸው እመርጣለሁ። ፌዴራል መንግስት ባይሰጣቸው እመርጣለሁ። ለምን የብጥብጥ እድሜ እንዲራዘም እናደርጋለን? ለምን እንደገና ተመልሰን ወደ ብጥብጥ እንድንገባ እናደርጋለን? እንደገና ተመልሰው ምርኩስ ይዘው እንደገና ተመልሰው ሊገዙን ለምን እንፈቅዳለን? ስለዚህ ይህንን ባይፈቀድ እመርጣለሁ። ግን ኢንኬዝ እንደዚህ ከተባለ ግን ለሰላም ለንግግር እጅ ከተዘረጋ ግን
በሆደ ሰፊነት የሰላም በር መከፈት አለበት፣ የንግግር የድርድር በር መከፈት አለበት ብዬ አምናለሁ። ይህንን ከተዘጋ ደግሞ የህግ አለ በህግ መያዝ እንዴ ይህን ሁሉ የህዝብ ድምጽ የህዝብ ጩኸት ማዳመጥ እኮ ነው የሚመረጠው። ይህን ሁሉ ህዝብ እየጮኸ በውጭና በውስጥ እየጮኸ የህዝብ ድምጽ የህዝብ ጩኸት የህዝብ አድኑኝ ደግሞ መደመጥ አለበት። ስለዚህ ይህንን ካዳመጥንና የትግራይ ህዝብ ድምጽ ካዳመጥን ደግሞ ወደ ህግ ይወስደናል ማለት ነው። በህግ መያዝ አለባቸው። በህግ ተይዘው ከዛ በኋላ የሚሆነውን ይሆናል ማለት ነው። የትግራይ ህዝብም የኢትዮጵያ ህዝብም እፎይታ ያገኛል። ስለዚህ ይህንን መጀመሪያ እንትን ማለት አለብን። ከሁሉም በላይ ግን ወጣትን ማዳን ነው። የሄደውን እንዲመለስ ያለውንም እንድናድነው። አሁን ሂዶ ጊዜ ከወሰደ ጊዜ በወሰድን ቁጥር ህዝቡም ሊያልቅ ነው። ሁሉንም ዘጋግተውም በኃይል እንትን ሊወስዱት ይችላል። ሁሉንም ዘጋግተው አሁን እኮ ማህበራዊ ሚዲያም ስላለ የሚደረገውን ነገር ሁሉ መረጃውን ስለሚደርስ ምን እያደረጉ እንደሆነ ከውስጥም መረጃ ስለሚደርስ ለትግልም ለሁሉም ድምጽ ለመሆንም እየጠቀመን ነው። ሁሉንም ነገር ከዘጉት ግን ለትግራይ ህዝብ ታሪካዊ ስህተት ነው የሚፈጠረው። ታሪካዊ ስህተት የነሱ ብቻ አይደለም። የነሱም ኦልሬዲ ታሪካዊ ስህተት ፈጽመዋል። የፌዴራል መንግስት ግን በዚህ ላይ ቆም ብሎ ማሰብ አለበት ብዬ አስባለሁ። ጊዜው አሁን ነው። ህዝብ ትግራይ ማዳን አለብን ብዬ አስባለሁ። ሌላው ደግሞ በፊት እንዳልኩሽ የህዝቡ ማዕበል ማቀጣጠል ነው። በሀገር ደረጃ ከሁሉም የተውጣጣ ኮማንድ ፖስት የምንበለው አድሆክ የምንበለው ኮሚቴ የምንበለው ትግራይን መልሶ የሚገነባ ትግራይን የህልውና አደጋ የተጋረጠበት ህዝብ ስለሆነ ይህንን የህልውና አደጋ የምናነሳለት ተቋማዊ በሆነ መንገድ ህጋዊ በሆነ መንገድ አሰራርም ፍኖተ ካርታም ወጥቶለት ትግራይ የምናድንበት መንገድ በዚህ መንገድ ካልሆነ አሁን ያለው እድል ሊያመልጠንም ይችላል። ወደማያባራ ወደ ሌላ ነውጥም ሊወስደን ይችላል። ይሄ ነውጥ ደግሞ በትግራይ የሚቆም አይደለም። ያቀዱት እንኳን እንትን ባይል ያተራምሳሉ። የተረጋጋ ህዝብ እንዳይፈጠር የተረጋጋ መንግስት በየአካባቢው የተረጋጋ መንግስት እንዳይኖር ያደርጋሉ። ስለዚህ ለትግራይ ህዝብ ብቻ ሳይሆን ለሌሎች ክልሎችና ለሌሎች ህዝቡም ስለሚተርፍ አሁን የተፈጠረው እድል መጠቀም አለበት። ስለዚህ ሁሉም መጠቀም አለበት ብዬ ነው የማስበውና በተለይ መጀመሪያ አሁን ያለው ነገር የህልውና አደጋውን መቅረፍ አለበት። ወጣትን ማዳን አለብን። ከዛ በኋላ የትግራይ መልሶ ግንባታ ደግሞ በታቀደና በአድሆክ ኮሚቴ የሚመራ ከላይ እስከታች የሚወርድ የትግራይ ግንባታን መልሶ ግንባታን የሚያስፈጽም የሆነ ኮሚቴ የምንበለው መኖር አለበት ብዬ አስባለሁ። ፍኖተ ካርታ ወይም ደግሞ ሮድማፕ መኖር አለበት። መንግስቱን ከቆረጠ ማለት ነው። ሁላችንም ከቆረጥን ለትግራይ ህዝብ ማዳን አለብን ብለን ካሰብን በዚህ መንገድ ማዳን ይቻላል ብዬ አስባለሁ። ዓለም አቀፍ ተቋማት ባለፉት ሳምንታት የአሜሪካ ኤምባሲ እገዳ ጥሏል። የህወሓት ቡድን ላይ የቪዛ ማዕቀብ ጥሏል እና እንደው ሌሎች የዓለም አቀፍ ተቋማትስ ከአሜሪካ ኤምባሲ ምን አይነት ትምህርት መውሰድ አለባቸው? ሲቀጥል ደግሞ የፌዴራል መንግስት በህወሓት ቡድን ላይ ምን አይነት ቀጣይነት ያለው እርምጃ መውሰድ አለበት? መቼስ ነው እርምጃ ወስዶ የትግራይ ህዝብን የወጣትን መታደል? የቪዛ እገዳ ያው ፖለቲካሊ ቪዛ አይደለም ፖለቲካው ስብእናው ነው ዜሮ ያወረዱት። ካሁን በኋላ አንተ ምናልባት አሸባሪ ነህ ነው ያላሉት እንጂ ጠቅላላ ድርጊትህ አሸባሪ ነህ፣ ህዝብ የምትበጠብጥ ለህዝብ የማትጠቅም አሸባሪ ነህ የሚል መልእክት ነው እየሰጡት። ምክንያቱም የነሱ ኤክስፔክቴሽን በፊት እንዳልኩሽ በቃ አሁን አቅም ይኖረናል፣ ኃይል ይኖረናል። ዓለም ደግሞ ኃይል ካለው ጋ ነው እንጂ ይሄ ፍትህ ዲሞክራሲ ምናምን የሚባል ነገር አይሰራም እያሉ የነበረውን ህልማቸው ነው ያከሰመውና
ያው ሌሎችም በሰብአዊ ተቋማት ያሉ ኦርጋናይዜሽንም እነሱም እና ኢሮፒያን ዩኒየንም ሁሉም ተረባርባቸዋል ወደ እነሱ ማለት ነው። የድምር መልእክት ግን እረፉ ነው። ካላረፋችሁ ግን ወየላችሁ። እንደዛ ስላሏቸው ነው ደንግጠው አሁን ወደ አፈሳ የገቡት። ምክንያቱም አፍሰን ይዘን መሄድ አለብን። የትግራይ ሀብትም የትግራይ ወጣትም ጠቅለን ይዘን መሄድ አለብን ያሉት በዛ ምክንያት እኮ ነው። ምክንያቱም የሆነ ነገር ቢያደርጉ ከዛ በኋላ ተከትሎ የሚመጣቸው ምን እንደሆነ ስለሚያውቁ ማለት ነው። ስለዚህ እሱን ትልቅ ጫና ፈጠረላቸው እና በቃ የሚያደርጉትና የሚሰሩት ጠፋባቸው። አሁን አፈሳው ምንም ድሮ በስውር አስቀድመው ጀምረውታል፣ ግን በስውር ነበር። አሁን ጊዜ ስለሌላቸው ነው። ምክንያቱም በምርጫ ላይ ጦርነት ሊጀምሩ አስበው ነበር። ታስታውሽ እንደሆነ ትምህርት ይዘጋ ምን ይበል የሚል ያንን የመንግስት እንመልስ ምናምን ያሉትንም ፈጥነው በምርጫ የሆነ ነገር ቢያንስ ያ የሚካሄደው ምርጫ በብጥብጥ ላይ የተመሰረተ ምርጫ እንዲሆን ቢያንስ አስበው ነበር። በሁሉም አካባቢ አልተሳካላቸውም። ከዛ በኋላ እሱን ካልተሳካለን ደግሞ ክረምት ላይ ጦርነት ለመጀመር ነበር ያሰቡት። እሱንም አሁን ተነገራቸው ማለት ነው። ስለዚህ ያላቸው አማራጭ የፕላን ቢ የሚሉትን አደረገላቸው ማለት ነው። ስለዚህ ይሄ ለሁላችን ትልቅ እንትን ነው፣ ትልቅ ትርጉም አለው፣ ፖለቲካ ትርጉም አለው፣ ትልቅ ለሁሉም ለትግራይ ህዝብ ማለት ነው። ምክንያቱም እነሱ የትግራይ ህዝብ ደጀናቸው ተማምነው የትግራይ ህዝብ ተማምነው አይደለም፣ ያው አፍነን ጨቁነን የፈለግነው እናደርጋለን የሚል እያደረጉትም የነበረ ነው። አሁንም እሱን እናስቀጥላለን ነበረ ሀሳባቸው። ይሄ አልሆነለትም። እኔ የፌዴራል መንግስት አስቀድመሽም ጠይቀሽኛል፣ ማድረግ ያለበት የትግራይ ህዝብ ድምጽ ይስማ ነው ምለው። የትግራይ ድምጽ ይስማ። አሁን የውጭው ለትግራይ ድምጽ ለህዝብ ድምጽ እየሆነ ለምን ፌዴራልስ ማለት ይሄ ማለት የትግራይ ህዝብ ሮሮ አይሰማውም ማለት አይደለም። ምን ያህል እንደሚሰማው አውቃለሁ። ምክንያቱም ትዕግስት ማድረጉ ለትግራይ ህዝብ በትግራይ መሬት ጦርነት መፍጠር የለብን፣ የጦር ሜዳ ማድረግ የለብንም። ወጣቱን ደግሞ አሁንም ወደ ጦርነት ማገድ የለብንም። ስለዚህ ኪሳራ ነው፣ ለሁሉም ኪሳራ ነው ከሚል ትዕግስት ማድረጉ ጥሩ ነው። ቢያንስ ግን ድምጽ ማሰማት ግን ለትግራይ ህዝብ ትልቅ ተስፋ ነው። ምክንያቱም የትግራይ ስነ ልቦና የሚፈጥረው ጫና አለ። ይህን ሁሉ ጩኸት ማን ነው የሚደርስለት? ማን ነው ይህንን ጩኸት አቤት የሚለው? ማን ነው? የትግራይ ህዝብ። እኔ ከበፊቱም እላለሁ፣ እደጋግመዋለሁ፣ ይህን ነገር እደጋግመዋለሁ። የምደጋግመው ምንድን ነው? ጦርነት ከመጥላት አንጻር ነው፣ ህዝብን ከማዳን አንጻር ነው። ምክንያቱም መጀመሪያ ለሰላም በርህን ትከፍታለህ፣ ለንግግር በርህን ትከፍታለህ። ይህን ሁሉ የዘጋ ኃይል በጣም ጥቂት የሆነ አሁን ደግሞ የትግራይ ህዝብ ደግሞ ጥሪ እያቀረበ ነው። አሁን ጥሪ እያቀረበ ነው፣ አድኑልኝ እያለ ነው። ስለዚህ ይህንን ጥሪ መስማት አለበት የሚል እምነት አለኝ። መስማት አለበት። በቃ አሁን ጊዜው አሁን ነው። አሁን ለነገ የሚባል ነገር የለም። ጊዜ በሰጠን ቁጥር ደግሞ ህዝብ ይሰለቸዋል። መሰልቸት ብቻ ሳይሆን ይታፈናል። አሁን እኮ እያንዳንዱ እዛ ድንጋይ የወረወረች እናት እንደገና ምን እንደሚደርስባት አናቅም እኮ። አሁን ቤት ለቤት አሰሳ ይገባሉ እና ወጣቱስ እስከ መቼ ነው የሚደበቀው? አሁን እየተደበቀ ነው። ወጣቱስ እስከ መቼ ነው የሚሰደተው? እናትስ እስከ መቼ ነው የምታለቅሰው? እና የታፈሱንም እኔ የታፍሰው የተወሰዱ ወጣቶችም ቀላል ወጣቶች አይደለም፣ በጣም ብዙ ነው በስውር የተወሰዱ የኔትወርክ የሁሉም አክሰስ የሌለባቸው አካባቢ ተወስደዋል። ስለዚህ እነዚህንም የማዳን ኢቨን ሱዳን የሄዱትም የትም የሄዱትንም በዲፕሎማሲ ጫና በመፍጠር እኔ መስራት ይችላል የፌዴራል መንግስት ብዬ አምናለሁ። ሁሉም ነገር ዲፕሎማሲ ነው። የዲፕሎማሲ አቅምህን ማሳደግ ነው። ስለዚህ አገራት ደግሞ ዲፕሎማሲ አቅምህን ከፍ ባደረግኩ ቁጥር ጫና የመፍጠር አቅምህን በዛው ልክ ከፍ ይላልና የሄዱትንም ወጣትም የመመለስ እና አሁንም አፈሳው የማቆም ስራ ከተሰራ ለትግራይ ህዝብ ትልቅ ውለታ ነው። ለትግራይ እናት
እንባ ማበስ ነው ብዬ ነው እማምነው። የትግራይ የበፊት ያልኩሽን ትግሉ የመቀጣጠል እንዳለ ሆኖ ግን ከጎናቸው የሚሆን አለህ የሚለው ህዝብ ግን መንግስት ግን ያስፈልገዋል ብዬ አምናለሁ። ወይዘሮ ኬሪያ እንግዲህ ለምናነሳለው ጥያቄ ምላሽና ማብራሪያ ሊሰጡን እዚህ ስቱዲዮአችን ድረስ ስለመጡ ከልብ አመሰግናለሁ። እኔም ከልብ አመሰግናለሁ።